አብርሃም ወርቁን አልቀበልም ትላንት የሰጠሽኝ አላመንኩበትም ሳላምንበት ደግሞ ወርቁን ካንቺ ተቀብዬ አንገቴ ላይ ማረግ አልፈልግም ወርቁን ስመልስልሽ ሌላ ነገር እንዳይመስልሽ እኔ በሌላ ነገር አስቤ አይደለም ካንቺ በዚህ ሰዓት እኔ እንደዚህ አይነት ስጦታ መቀበል አልችልም በማለት መልሰዋል ወርቁን ማለት ነው ሩትዬ ግን ደስ አላላትም ደስ ባይላትም ምንም ማረግ አይቻልም አብርሃም እንደዛ እንደሚመልስ ሁላችንም እርግጠኞች ነበርን ነገ ወርቁን ይዞ ይመጣል ብለን ነበርና ለምንድነው ሁለት ቀን ወደ በሱ ቤት ቪዲዮ የተለቀቀው በሩትዬ ቤት ነበር እኮ ዛሬ መለቀቅ የነበረበት እንዴ ትናንት በሱ ቤት አይደል የተለቀቀው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ አብርሃም እንግዲህ ትናንት ተቀብሎ የነበረው ወርቅ እኔ እኮ ምገርመኝ ያው ቪዲዮ ይሰራበታል በዛው ነው እንጂ እንደማይቀበል ያውቃል አይደለ ውስጡ ያውቃል ለምንድነው ተቀብሏት ይሄ ነው ዛሬ ቪዲዮ ሊሰራበት ምን ይመስላል በእናታችሁ እና ይፋዬ የት አራካትቼ ኤርሜላ የምትባለው ሴትዮ በዛው አስቀራልን እንዴ ትላንትና ይዘውት ሄዶ በዛው አልመጣችም ዛሬ በየትኛውም ቤት አልመጣችም እና በዛው እኔ እንዳልኩት እኔ ነግሬው ነበር እኮ በዛው ወደዚህ እንዳትመልሳት የሆነ ዝባለ ቆሻሻ ቦታ ካገኘክ እዛው ጥላትና ብዬው ነበርና የኔን ድምጽ ሰምቶ ይመስለኛል እና በዛው ጥላት የመጣው ይመችክ ለማንኛውም ወደዚህ እንዳትመለስ አብርሃም ደግሞ ይሄን እንደሚያደርግ እርግጠኞች ነበርን በዛ ደግሞ የሷ ፍቅር እያንከራተተው ነው ሐሳብ ሆኖበታል ሰሞኑ ከራሱ ጋር አይደለም ለሄርሜላ ቀለበት በማረጉ እዚህ ጋር ሩትዬ ፍቅር አለ ብዙ ነገር ተደራርቦበት እንግዲህ ልጁ ከራሱ ጋር አይደለም ማሰብ ጊዜ ያስፈልጓል ለማሰብ ማለት ነውና ብቻውን ለትንሽ ጊዜ ቁጭ ቢል ወይም በሩ ዘግቶ ምናምን ቁጭ ቢል በደንብ ቢያስብ ጥሩ ነው ዝም ብሎ ሳያስብ ዝም ብሎ ነገሮችን ያካሂዳል በኋላ ላይ ደግሞ ተደብር ያለው ተጨነቅ ያለው ምናምን ይላል